አንገናኝም። መልካም ጊዜ ሆነልሽ። በቃ ከዚህ በላይ ላወራት አልችልም። ቅድም እንዳልሽው ከዚህ በፊት ባሳለፍኩት ነገር ምናምን የማይሆን ነገር እሷን የሚጎዳ ቃላት አልናገራትም። ኦኬ፣ ይህንን በቪዲዮ መናገር ከደበረክ እኔ ግን ስትናገር የነበረውን ቪዲዮ ልልክላት እችላለሁ። ኖርማል ነው። ታስታውሳለህ አይደለ? ምን ስትላት እንደነበረ ቪዲዮ እኮ አለ እጄ ላይ። በቃ እሱን ልልክላት እችላለሁ። እሱን እንኳን አይተኸዋል። መወሻሸቱ አስፈላጊ አይደለም። ስለዚህ እንዴት ነው እኮ እኔም ይህንን ነገር ሳድርግ ግን ቅድም ያልኩሽን ነገር በሙሉ ትተገብሪያለሽ አንቺም ማለት ነው። በዚህ ከተስማማን ይህንን መለላት የምችለው ማለት ነው። በመጀመሪያ ይህንን ሀሳብ እንፈጽመውና ከዛ ወደሚቀጥለው እንሄዳለን። መጀመሪያ ግን ይሄኛው ነገር ያብቃለት። ይሄ ነገር ሲያበቃለት ነገሮች ከዛ በኋላ ይቀጥላሉ ማለት ነው። እና ይሄ ነው የሚሆነው። አይ ይቀጥላሉ እያልሽ ነገሮችን እያስረዘምሻቸው ነው ያለሽ። ትናንትናም እንደዛ አልሽ፣ ዛሬም እንደዛ ነው እያልሽ ያለሽ እኮ። ይቀጥላሉ። እኔ ደግሞ ከዚህ በላይ መታገስ አልችልም። ይቀጥላሉ እኮ ነው ያልኩት። መታገስ አልችልም ከዚህ በላይ። እኔ በጣም ብዙ መታገስ ያለብኝንም መታገስ የሌለብኝንም ታግሽ ያለፍኩኝ ሰው ነኝ። ስለዚህ ተለማመደው ኖርማል ነገር ነው። አንዳንዴ መታገስ ጥሩ ፍሬ ስለሚያፈራ እኔም ታግሼ ነው ይህንን ነገር ያስተካከልኩት። ስለዚህ መታገስ ዋጋ አለው። ታገስ። በቃ እኔም ያልኩሽን ነገር ታደርጊያለሽ። አንቺ የምትይውን ነገር እያደረግኩልሽ ነገር እንዳለው ሁሉ እኔም ያልኩሽን ነገር ታደርጊያለሽ። በጣም ጥሩ፣ ችግር የለውም። እናደርጋለን፣ እያየን እንወሰናለን እሱን። እና እንዳልኩህ ነው፣ ከዛሬ በኋላ ህይወቴ ውስጥ ዳግመኛ ላይሽ አልፈልግም፣ እንዳትመጪ ነው የምትላት። እሺ፣ እስከ ዛሬ ድረስ የተፈጠረው በቂ ነው። በደንብ አድርገህ ትነግራታለህ። የሰንበት ስለሆነ ጥሩ ነው። በቃችሁ እንደዚህ ራቅ በይ። በቃ ይበቃል። እና ብዙ አትጎዳም። እግዚአብሔር ይመስገን። እናማ ወደዚህ ቴንኪዩ። አሁን አውራት ያልኩኝ ነገር በሙሉ መቀረት አብርሽ ምን ነው ሊያወራሽ የምፈልገው ነገር አለ ዛሬ እና ሊያወራሽ ማለት ሊነግርሽ ነው የጠራሽ። አይ ደግሞ ድንዝዝ ብሎብኛል። በሰላም ነው የሉንታ ያጠቃዋል። ያው ምን ማድረግ ይቻላል? ይስተካከላል። ይሄን ባህሪ በይሉንታ የሚኮንና የሚኖር ህይወት የለም ከዚህ በኋላ። ምንድን ነው አልገባኝም። አስረዱኝ። ምን ሆነ ነው አብርሽ? ታስረዳታለህ። አብርሃም ምን ሆናችሁ ነው? ምንድን ነው ታውራኝ የፈለግከው? እኔን አስረዳለሁ ከከበደ። ዛሬም ሚሊዮንታ ላይ ነህ፣ ዛሬም ውለታ ላይ ነህ። አብርሃም አንተ ብዬ ነው አይደል የመጣሁት? የሆነ ነገር በለኝ እንጂ እዚህ ጋር የቆምኩበት ምክንያት ምንም ሊገባኝ አልቻለም። ኦኬ በጣም ጥሩ። አንተ ጋር ነገርካት፣ እኔ ልንገራትና ከዛ ቪዲዮ እንልኬላት ትሄድ። አብርሽ ንገረኛ፣ ምን ሆነሃል? ከዚህ በኋላ እኔና አንቺ አንገናኝም እና ይህን ነገር ልነግርሽ ነው ዛሬ የጠራሁሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝም ማለት ምን ማለት ነው? አብርሃም ነው አልገባኝም። ማሳብና እዛው ርቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? እስቲ ልቀቂው። ምን ሆናለሽ? ራቅ ብለሽ እዛው ርቀትሽን ጠብቀሻል። አንቺ እሱን ብዬ ነው የመጣሁት። ትሰሚያለሽ? እሱንም ብለሽ ሆነ እያልከኝ ያለውን ነገር አንዴ ድገምልኝ። አብርሃም ከልብ ነው እንደዚህ የምትለኝ? ከልቡ ነው። ማግኘት አንቺን አልፈልግም ያልከኝ አብርሃም፣ የምርህ ነው እንደዚህ የምትለው? ያው የገባህልኝ ቃል አንዴ ላውራው። ርቀትሽን ጠብቀሻል። ማውራት ከሆነ የምትፈልጊው ርቀትሽን ጠብቀሽ እዛ ሆነሽ። ካሁን በኋላ ይሄ ነገር አይፈጠርም። ላቀፈ ምናምን የለም። ወደ ተከበረው ትዳር ተመልሷል። ሌላ በመጥበጥ የምትሽው ትዳር ካለ ሄደሽ በጥብጭ። እኛ ጋር ግን ሰላም ነው ከዚህ በኋላ።
አንዴ አብርሃም አስረዳኝ ያለውን ነገር በጣም ግራ እየገባኝ ነው። እሷ የምትለው ነገር መስማት አልችልም። ትሰሚያለሽ? በደንብ አድርገሽ ሁሉም ነገር ትሰሚያለሽ። አንዴ ድገምና በስትክክል አይኔን እያየህ አውራኝ። ዞር በይ። አንዴ አውራኝ በስትክክል። አንዴ አውራኝ በስትክክል። ምን እያልከኝ ነው? ምንድን ነው እያልከኝ ያለው? ትግል ነው የምትፈልጊው? ያልከውን ደግሞ በስትክክል አስረዳኝ። ምን እያልከኝ ያለው? እና ወደዚህ ጋር ጠጋ በል። ከዚህ በኋላ ከዚህ ጋር እንዳትንቀሳቀስ እሺ? አንቺ ከዚህ እልፍ ብለሽ ብትመጪ ነገር ትፈጠራለሽ። እዛውም ሆነ ከሰው ግን አስረዳኝ። አንዴ አይደብራትም? እንደ አንቺ ሼም አታውቂም? ነውር አታውቂም? ንገረኛ አብርሃም። ፈጣሪ በቃ ነገርሽ። ከዚህ በኋላ እኔ እናንተ ነገር ላይ አልፈልግም ነው። በደንብ ያብራራልሽ ወይስ እኔ እሱን ተክቼ ላብራራልሽ? ከዛሬ በኋላ አታስፈልጊም እኛ ህይወት ውስጥ። ህይወቴን በሰላምና በደስታ በፍቅር መኖር እፈልጋለሁ። ያልሽው አንቺ ነሽ። ሰው ህይወት ውስጥ ዘው ብለሽ እንደገባሽ ዘው ብለሽ ትወጫለሽ ማለት ነው። አለቃ ይሄ ነው የሆነው። እንግዲህ የጠራኸኝ ለዚህ ነው አብርሃም? ለዚህ ነው የጠራኸኝ? አብርሃም ለምን በስትክክል አታወራኝም? አንዴ በስትክክል ንገረኝ። ከዚህ በኋላ ላገኝሽ አልፈልግም፣ ህይወትሽን ኑሪ ነው እያልከኝ ያለኸው? ቆይ አላሳዝንህም? ያ ሁሉ የገባህልኝ ቃልስ፣ ያ ሁሉ ያወራነው ነገርስ ውሸት ነው። የውሸት ቃል ሰምተሽ ታውቂ? አብርሃም አንዴ አውራኝ በእግዚአብሔር። ውሸት ነው እኮ በቃ ሁሉን ነገር መርሳት ከቻልኩኝ ብሎ ነበር ያደረገው። አሁን ደግሞ እኔን ሊረሳኝም ሊተወኝም አይችልም ነው ያለው። አብርሃም አላሳዝንህም? እኔ ህይወት የለኝም አላሳዝንህም? ሊተወኝም አይችልም። ስለዚህ ከኛ ህይወት እስቲ ልቀቂው። እንዴ በግድ ነው እንዴ? ለቃቂው። አሃ ምን አለሽ ልጅቷ? ጤና የላትም እንዴ? ስርዓትሽን ያዥ እንጂ ስርዓት የሚባል ነገር አለሽ። ከዛሬ በኋላ ይሄ ነገር አይፈጠርም። እሺ ቢገባክ ብርታቴ ነበርክ። ገባ? ሌላ ብርታት ፈልግ። ቢገባክ ብዙ ነገር ነበርክ። አልገባኝም። ምንድነው ሀሳብ? ምን ብዬ እንድቀበል ነው የምትፈልገው? ሌላ ብዙ ነገር የሚሆንሽ፣ ሌላ ብርታት የሚሆንሽ፣ ሌላ ጥሩ ሰው ሊሆንሽ የሚችል፣ ሌላ ልታፈርሽው የምትችውን ትዳር ፈለግ አድርጊ በደንብ። ታስመስያለሽ እንዴ ደግሞ እዚህ ጋር መተሽ ለማስመሰል ህይወት አይሰለችሽም? ከዛሬ በኋላ ስለማትገናኙ ማውራት የለብሽም፣ መናገር የለብሽም። መግለጽ የምትፈልጉኝ ሀሳብ ገልጸሽ ይቻልሽ። እኔ በጣም ነገሮች ግራ እየገቡኝ ያሉት በጣም ከምልህ በላይ እግዚአብሔር። ቆይ እኔ አላሳዝንህም እንዴ አንተ? በጣም በብዙ ነገር ከጎን ለሆነ የፈለግኩ ሰው ነበርኩኝ። ቢገባ ማለት ነው አይደል? አዳምጠኝ። ቆይ እስከ መቼ ነው እኔ አንተን ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ወድጄ አይደለም። አልገባኝም። ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል? እንዲ ያለኸው ያ ሁሉ ነገር፣ ያ ሁሉ ቃላቶች የገባ ነው። አዲስ ህይወት ለመጀመር የተነጋገር ነው። ያ ሁሉ ሳትፈልገው ነበር እንደዛ እየሆንክ የነበረው። ፈልጎት ነው አብርሃም፣ ስማኝ በእግዚአብሔር። ፈልጎት ነው ቤት የመጣው። ፈልጎት ነው እየኖረ ያለው። ፈልገው ከልብህ ነው ነገራት እንጂ በደንብ ነገራት፣ በደንብ አስረዳት። ከዛ ትወጣለች። እውነት እኔ እንደዚህ ሰላማዊ ኑሮ የምትኖር ይመስልሃል? በዚህ ልክ እንደዚህ እየሆንክ ቤቴ ነበርኩኝ። ቢገባ ቤቴ ነበረው ሁሉም ነገር እያለቀስኩኝ የማሳልፈው። ገባ? ይህን ነገር ከአንተ አልጠብቀውም። በኮንፊደንስ አንተ አለኝ ብዬ ነው እየኖርኩም የነበረው። ቢገባክ ከሱ በፊት እንዴት ነበር የኖርሽው? አይዞሽ ሶፍት አልያዝኩም። እኔ ምናልባት አንድ ቀን ምጽናናበት ጊዜ ይኖራል። ገባ? ከአንተ አልጠብቅ፣ እውነት ከአንተ አልጠብቅ። በብዙ ነገር ልረዳ ፈልግ ነበረ። ገባ? ብዙ ከአንተ የሚያርቀኝ ነገሮች ራሱ ያሉ ከአንተ ጋር መሆን ነበር የምፈልገው። ከአንተ ጋር መሆን ነበር ምርጫ የማደርገው። ቀና ብለህ አውራኝ አብርሃም። ሶፍት አልያዝኩም። ይቅርታ ብዙ አታምቢ። እንዳቅራራችሁ በ3 ቀን በ4 ቀን መልሰዋለሁ። ቢበዛ 2 ወር 1 ወር ያለችውን ነገር እንድትፈቅድላት አደረግክ አብርሃም። የሚያዋጣውን መርጧል። ህይወቱን የሚፈልገውን የሚያዋጣውን ገባሽ መርጧላ። ምን ይደረግ? ነግሬሽ ነበረ እንደዚህ አይነት ነገር ውስጥ እንዳትገቢ። ጭራሽ ደግሞ ከኔ ጋር እኮ ሌላ ነገርም ማድረግ አምሮች ነበር። ትረሻለሁ። በቃ ይሄን የሆነው እንግዲህ ምንም ማድረግ አይቻልም። ስለዚህ ዛሬ ጠራችሁኝ እኔ ከህይወታችሁ እንደወጣ ነው አይደል አብርሃም? አዎ ያ ነገር ተስማምተህበት አምኖበት ተስማምቶበት እውነት የህይወት ደስተኛ አድርጎ ከእሷ ጋር መኖር
ፈቅደኸው ነው? ትቀልጃለሽ እንዴ? አብርሃም መልስ ስጠኝ ቢያንስ አጥጋቢ መልስ